የዘንድሮን ክረምት ወጣናት በመላ ራፊቅ ይጣላይ ጎመን ቁጥጥ ብላ ይጡም የጥበብ ማዕድ የመምሰጋገኛ መድረክ የአዲስ መሰናዶ ማብሰሪያ ነው ኢትዮጵያ ቢታይ ሰላም ያና ሲያልፍልን ክረምቱ ሲጠራልን ሰማይ ለምን እንለያይ እንኑር አንድ ላይ ጥበብና ጥበበኞች በዚህ አሉ አስመርቀን ብንሰጠው ከዛሱ እንደፈለገ አርጎ ያሳድገዋል የኩን አምላክ መስገቡ በድንገቴ ስጦታ ተደስቷል ምስጋናውን አቅርበዋል ያስደሰተው ምን ይሆን እጅግ በጣም ነው ማመሰግነው አዲሱ አመት ለሁላችሁም የሰላም የጤና የበረከት የህይወት ይሁን አመሰግናለሁ ገጸ ጥበብ እንደናችሁ እንኳን ደህና መጣችሁ ክብራትና ክብራን ያገሬ ልጆች እንኳን ለአዲስ አመት በሰላም እንኳን አብሮ አደረሳችሁ እንግዲህ አዲሱ አመት መልካም እንዲሆን የሰላም እንዲሆን ለሀገራችን ውጤታማ እንዲሆን ደግሞ ለሁላችንም እግዚአብሔር ይርዳን እንላለን በአዲስ አመት በመስከረም ወር በአማራው ወር ማለት ነው አየሩ ስትመጡ አይታችሁታል ያምራል ይሄ ማዳራሽ ጣም ኢትዮጵያ እጅግ በጣም ውብ በሆነ መልኩ የተዋቀረ የተሰራ አዳራሽ ነው ውጭም ውበት ነው ውስጥም ውበት ነው እዚህ ደግሞ የሚቀርበው የጥበብ ድግስም እንደዚሁ ለጆሮም ለአይንም የሚጥም ነገር ነው ይሄንን ለመካፈል እዚህ ድረስ በመምጣታችሁ ባዘጋጆቹ ስም ከልብ አመሰግናለሁ ወደ ሙዚቃ ነው በቀጥታ የምንሄደው ሰላማዊት መካሽ የተባለች ድምጻዊት በጥውም ዜማ ታዝናናናለች ከዛ ተመልሼ እመጣለሁ የዛሬውን ፕሮግራም በአጋፋሪነት መድረኩን እየመራው አብሬያችሁ ምቆየው እኔ ድነቃቸው አይኔ ይባላልው የናንተን ስም እንግዲህ ጠርቼ ዘርዝሬ ስለማልችለው ትቼዋለሁ ያገሬ ልጆች በሚል ይጃቸዋለሁ ከዚህ በኋላም እንደዛ ያልኩ ነው ምጠራችሁ ወደ ሰላማዊት ዜማ እንሄዳለን ተመልሼ እመጣለሁ መልካም በዓል መልካም ዝግጅት Moder gumegu
በሰላም ዜማ እንደተዝናናችሁ ተስፋ አደርጋለሁ። አሁን ደግሞ እንግዳ ልጋብዝላችሁ ነው። መጋብዝላችሁ እንግዳ እኔ በግሌ እጅግ በጣም ማከብራቸው መወዳቸው ሰው ናቸው። ለትውልዱም ለተማሪዎቻቸውም አርአያ ናቸው ብዬ ማስባቸው ትልቅ ሰው ነው መጋብዝላችሁ። ፕሮፌሰር ሽብሩ ተድላ ይባላሉ። አሁን እንግዲህ እናንተ ማውቃችኋል። እንግዲህ ፕሮፌሰሩ ባልተለመደ ሁኔታ የተፈጥሮ ሳይንስን እንደ ማህበራዊ ሳይንስ ለብዙሃኑ እንዲበቃ እንዲሰማ እንዲግባባ አድርገው ሳይንስን የህዝባዊ ለማድረግ ታዝቦ ይሉታል እሳቸውን የሚያደንቁ ሰዎች የጣሩ ሰው ናቸው። የተለያዩ መጽሐፍቶች አሏቸው። ተቀምጠው የሚነግሩን ነገር ይኖራል። እሱን አብረን እንከታተል። አመሰግናለሁ። እንኳን ደህና መጣችሁ ልበል መሰለኝ። በእንደዚህ አይነት መድረክ ተሳትፌ አላቅም። ስገባ ሰርግ ነው እንዴ ብዬ ነበረ መሰረትን የጠየቅኩት፣ ግን አሁንም ከሰርግ አንስም። ይሄ የዛሬው መድረክ የተዘጋጀ አዲስ ዓመት ተስፋ ባሰረጸበት የመጀመሪያው ምዕራፍ የመጀመሪያው ገጽ አካባቢ መሆኑና በተጨማሪም ከዛም በላይ የሀገርን ሕዝብ ከዳር እስከ ዳር ያስተባበረው ባልተለመደ ሁኔታ በቅርብ ጊዜ የህዳሴ ግድብ በተመረቀበት አካባቢ መሆኑ በዓሉን ልዩ ያደርገዋል ብዬ እመኛለሁ። የእድገት የብልጽግና ተስፋም አንግቤ ያለሁ እና ተስፋ ከሌለ ኑሮም ትርጉም ያጣል። መመኞት ደግሞ የሰው ልጆች የተስፋ ምሰሶ ነው። በምሳሌነት ደጋግሜ የምጠይቃቸውን ሰው ስም አንስቼ እሳቸው መላከ ብርሃን አድማሱ ጀንበሬ ናቸው እና ሁለተኛ እኔ ዳዊት እንኳን ሳልደግም ምንም ዘመዶቼ ከዲማ አካባቢ ቢመጡም የሚቆጨኝን ቁጭትም አብሬ ለማዋሳት እሞክራለሁ። መላከ ብርሃን አድማሱ ሊቁ እኔና ልጃቸውን ምህርካ ክርስቶስ አድማሱን ዛሬ ጋብዣው ነበር። እዚህ ይኖር አላቅም። ግዕዝ ላስተምራችሁ ኋላ ይቆጫችኋል ሲሉን የነበርንበት ዘመንም የኛም የእውቀት ፍላጎት ደብዝዞ ነው መሰለኝ የእሳቸውን ጥያቄ ሳንቀበል መቅረታችን ኋላ ይቆጫችኋል የሚሉን አሁን እየቆጨኝ መሆኑን ለሁላችሁ ለማስገንዘብ እፈልጋለሁ። ይህን ካልኩ በኋላ አድማሱ ጀንበሬ ያበረከቱትን እውቀት ጥልቀቱንም ስፋቱንም እንደ ባህር ሊመሰል ስለሚችል ያም በደብረ ድማህ በዘልማድ ዲማ ተብሎ በሚጠራው አካባቢ ጉባኤ ዘርግተው እና በሌሎችም ቤተክርስቲያናት ቅኔ ማስቆጠራቸው እንዲሁም ለተዋህዶ ኦርቶዶክስ ቤተክርስቲያን ዋቢ በመሆን የተለያዩ መጽሐፍትን ለወጣት ትውልድ ምክር አዘልም ሆነ ዕውቀት የሚያመነጩ ማበርከታቸውን በእኛ ዘመን የነበረ ግለሰብ ስለ ኢትዮጵያ የኦርቶዶክስ ሃይማኖት በዓላት የሚያደርጉትን የሬዲዮ መግለጫ እና ሌሎችንም ሳንገነዘብ የምንቀር አይመስለኝም። ዲማ ያላጠረ ስሙ ደብረ ድማህ ነው። ደብረ ወርቅ ደብር እንደሚባል ደብረ ማርቆስ ማርቆስ እንደሚባል ሁሉ ተገንጥሎ ቀርቶ ነው እንጂ መሰረታዊ ስሙ ደብረ ድማህ ነው። አድርገውና የዛን ዘመን በእውቀት ላይ የተመሰረተ ትስስር አንድና ኃይለኛ ገመድ አገር አቅፎ ያስቀመጠ ሁኔታ ነበር። ሰው በእውቀቱ እንጂ በማንነቱ የማይወደድበት ወይም የማይጠላበት ዘመን ነበር። እኔ ዲማን በዚህ ገጽታዋ ለማየት አልታደልኩም። በኔ ዘመን ያለቃ ለማ ኃይሉ ዲማም ሆነች ያቶ ሐዲስ ዓለማየሁ ፍቅር እስከ መብል ዲማ አልነበረችም። በአንድ ወቅት ዲማን ስጎበኝ የተሰማኝን ግን ባለችኝ አቅሜ እና ያለ ሙላት ፊት እንኳን ግጥም ቢቸግረኝም አዋሳት አለሁኝ እንዳቅሚቲ እንደሚባለው በዜማ ምሰሶ በትርጉም ተማግራ
ገዳፋፍ ላይ ቆማ ቀን የምታበራ የሊቆች መስፈሪያ እልፍኝ የነበረች አስኳላ ገፍትሯት ጋጦና ከረመች ይላልና ዲማ ገዳፋፍ ላይ ነው የተመሰረተችው። ዲማ ጊዮርጊስ መሰል የእውቀት መድረክ የዚያን መሰል አይነት የእውቀት መሻት ጉጉት አሁን ዘመን የለም፣ ደብዝዟል፣ ጠፋ ለማለት ይቸግራል። በዚህ ምክንያት የምትከተለዋንም ስንኝ የዘመኑን ትምህርት ለመዳሰስ ለመጫር ሞክሬያለሁ። ይህ የዛሬው ትምህርት ስሙ የከበረ ጥቃቅን የተመነዘረ የተሸረሸረ ሞቋጫው ወረቀት የሞላበት ጽፈት ምስክር ሰጭነት ለተወሰነ እውቀት የማወቁ ጥልቀት በጥበቱ መጠን አጮልቆ ያየ አድማሱ ሲወሰን አድማሱ ሲሸፈን ብዬ ያውኑን ትምህርታችንን ደምድቤበታለሁ። መልአከ ብርሃን አድማሱ ቀልድ ወግ አዋቂ ነበሩ። አንድ ጊዜ የትንሽ እህቴ ባለቤት ሳይጠይቃቸው ሰንብቶ ሊጠይቃቸው ሲሄድ ይቅርታ እንዲያደርጉለት ያልጠየቅኩት እኮ ትርፍ አንጀት አሞኝ ነው ሲሉት እንደው ለመሆኑ ዋናው አድናለ እንዴ ብለው ጠየቁት። ይሄ የእህቴን ባል ለመሳደብ ሳይሆን እሳቸው ያሉትን ለማንጸባረቅ ነው። ምንም ከተማሩ በኋላ በቋሚ መልክ መኪና ባይነዱም መኪና መንዳት እኔና ልጃቸው አስተምረናቸው ነበር። ከዛም አንድ ቀን የጋራ ዘመዶቻችን የሆኑ ሌላ ዳኛ አፈንጉስ ኃይለሉ ቸርነት የሚባሉ እነዚህ ልጆች መኪና በደንብ አስተማረው እንዴ ብለው ሲጠይቋቸው ማስተማረስ በደንብ አስተምራኛል፣ አንድ መማሪያ ቃታች ነገር አለች ምንድናት ቢሏቸው ይቺ ሲተላለፉ የሚሰዳደቧትን ገና አልተማርኳትም ብለው መለሱላቸው። እና እንግዲህ እኛ እንሳደብ ነበር ማለት ነው። እንግዲህ ባጭሩ የዲማ ካህናት ትምክህትም ሊሆን ይችላል ለባለስልጣን ብዙ ጊዜ ያጎበድዱም። በተለይ በሹመትም ሆነ በሽረት የውጭ እጅ ስለሌለበት በተለይ ራስ ኃይሉ ተክለ ሃይማኖት የብቸናን ሹመት ብዙ ብር የሚያገኙበት ስለነበረ ከዲማ ምንም ጥቅም የሚያገኙ ምንም ስላልነበራቸው የዲማም ደብተሮች እሳቸውን አይወዱም፣ እሳቸውም ዲማን ደብተሮች አይወዱም ነበር። በዚህ የተነሳ በራስ ኃይሉ ላይ የዲማ ሰዎች የተቀኙባቸው አሉ። ግጥሙ እንዲገባን እነማ የሚባል ሰፊ ወረዳ አለ ብቸና ወራጃ ውስጥ፣ በረንታ የሚባል እንዲሁ ነው እና ሰፊው ሀገር ሳለ እነማ በረንታ ዲማ በጉልበቱ ባህሉ ተፈታ ብለው ተናሏቸው። ከዚያ ደግሞ ታውቁንዱን እባክ በኃይለ ሥላሴ ሞት በአባት በኔ ሞት እንደሚባለው ይኸው ሲታገለኝ ገፍትሮ ሊጥለኝ በኃይሉ ሞት መተህ ብትገላግለኝ ብለውም ገጠሙባቸው። እሳቸው በ1962 ዓመተ ምህረት በሐምሌ ወር ሲያርፉ አንድ እሳቸው መሰል ሰዎች ሲቀበሩ የምትወረወር ስንኝ አለች። እሷን የእሳቸውም የተቀበሩ ጊዜ ተብሎ ስለነበረ ላውሳት። አፈር ጨምሩ እንጂ ድንጋይ ለምናችሁ የቀለም ቀንድ ነው ተሰብሩታላችሁ ተብሎ ሲወራ ሰምቻለሁ። ንግግሬን ከመደምደሜ በፊት እስካሁን ድረስ የራሴን ቁጭት አልዋራሁም። ቁጭቴን አውስቼ ንግግሬን እደመድማለሁ። ጉልበቴም ሲደክም ቀኑ ሲመሽብኝ አንድ ጉዳይ አለ የሚከነክነኝ። ቅኔ ትርጓሜ እንደ ጠበል ሲረጭ ጅረት መሶ ሆኖ ባጠግቤ ሲፈስ መጠማቴ ላይ ቀር ከፈሳሹም ሳልቀምስ ምንጩ ደረቀና ጅረቱም ከሰመ እኔም ውሃ ጠማኝ። ልሳን አልባ ሆንኩኝ አፌም ደረቀብኝ። ሕይወቴም በሙሉ ይህ ነው የሚቆጨኝ። ይህን ካልኩ በኋላ ስላዳመጣችሁኝ አመሰግናለሁ። የፕሮፌሰሩ ወግ እንደወደዳችሁ ተስፋ አደርጋለሁ። ያለንበት ቦታ ጣዕም ኢትዮጵያ መሆኑን እናስታውስ። ይህንን ዝግጅት ደግሞ አርትስ ቴሌቪዥን ነው ስፖንሰር ያደረገው እና ደግሞ የመስቀል በዓል ነው። እንኳን አደረሳችሁ በድጋሚ።
እሺ አሁን መጋብዝላችሁ ሜሌቲ ኪሮስ ትባላለች ብዙዎቻችሁ ያው ታውቋታላችሁ ብዬ ተስፋ አደርጋለሁ ያለፉትን አመታት ምናልባትም ከ10 አመት በላይ በፖኤቲክ ጃዝ ወይም ግጥምን በጃዝ መድረክ ላይ ግጥሞቿን እያቀረበች ተመልካቾችን ስታስደምም ስታዝናና ስታስገነዝብ የኖረች ልጅ ናት ሲዲም አላት ግጥሞቿን ያወጣችበት ራምሳሉ የሚለው ግጥሟ የበለጠ ይታወስላታል ይወደድላታል እንዲሁም የልጆች መጽሐፍም ጽፋለች የኛ ድራማ አንድ ሲዝን ድራማ ከጻፉ ሴት ጸሐፊያን መካከል አንዷ ነች ህግ ነው ግን ተምራ የተመረቀችው የዚሁ የመዲናችን የአዲስ አበባ ልጅ ናት ሜሌቲ የሚያቋት ሰዎች እንደሚሉት ገራገር ጨዋታ ወዳጅ ጨዋታ ባለበት ማጠፋ ጨዋታ አድማቂ ናት ምናልባት ግጥሞቿ ግን ተጫዋች እንደመሆኗና ጨዋታ እንደመወደዷ የጨዋታ የመዝናናት ነገር እንበዛም ላይ ታይበት ይችላልና ትንሽ ጨለማነትም ይበዛዋል ይያሉ ደግሞ ያሟታል እንግዲህ አሜቱን ተቀበለው አትቀበለው እሷ ልትነግረን ትችላለች ሰው ወደ መድረክ ተመጣና እሷ በተወሰነ ደቂቃ ግጥም ታነብልናለች ሜሌቲ ብዙ ጊዜ ያለ አጀብ አልወጣም ትላለች መድረክ ላይ እና በደንብ ሞቅ አርጉት እንጂ ደስ በሚል ንጋት በመታመር ፀሐይ በለመለመው መስክ ጥርት ባለ ሰማይ ያውም በጠዋቱ ያውም መስከረም ላይ እንለያይ ስትል መሃላናቴ ላይ መብረቅ የወደቀ የጉልበቴ ሎሚ ውሃው የደረቀ የአካሌ ስርዓት የተስተጓጎለ ሰልፍ የሌለው ደምስር መሪው የጎደለ ልቤ ደም መርጨቱ ያመመው የዛለ ምቱ አመት የሚያህል የተንዘላዘለ ይመስል ነበረ እንለያይ ስትል አይኔ ከንባይ ጋር መሬት የወደቀ እንባይ እንደ ሸክላ ተሰብሮ ይደቀቀ ሰማይ የተናደ ምድር የሰጠመች ዓለም ባንድ ጉዳይ የተበጠበጠች ባንዴ ብን ብሎ ዘርአሰብ የጠፋ እግዚአብሔር ባንድ ጉዳይ አዝኖ የተከፋ ይመስል ነበረ አይሆንም አንለያይም አንተ ውስጥ ሲሞቱ መነሳት እንዳለ አንተ ውስጥ ሲነቁ እንቅልፍ እንደሌለ በፍካትህ መሃል መጠውለግ የሚባል አንዳች ነገር የለም ካንተ ጋር ሲቆዩ ካንተ ጋር ሲኖሩ 9 አይደለችም 1000 ናት ዓለም የነሐሴ ዝናም በጭራሽ አይበርድም የግንቦቷ ፀሐይ አናት አታነድም ይጨልማል እንጂ እንደው ለሥርዓቱ አያደናቅፍም ገራም ነው መሬቱ ሀገረ ሰላም ነው ሀገረ ፍቅር ነው የመጠሪያ ስሙ ሚስጥረ ህላዌው አንተነ ትርጉሙ ሲያልፍልን ክረምቱ ሲጠራልን ሰማይ ለምን እንለያይ እንኑር አንድ ላይ አበባየሁ የሚል የኮረዶች መዝሙር 67 ጊዜ እየሰሙ ማክበር በኖሩበት ቀዬ ሸምግሎ መከበር በፍቅራችን ቁመት ዘላለም መዘከር በመዋደድ ሰንደቅ ከፍ ብሎ መብቀል የጠላትን መንፈስ ዝቅ አርጎ መበቀል እንዲህ እንዲሆን ነው የዘውትር ጸሎቴ ይሄ ነው የለውሳስ የሚስጥር ምኞቴ አብረኸኝ እንድትሆን እስከ እድሜ ልኬ ቢገልጡኝ ቢገልጡህ የእድሜ ልክ ታሪክ የእድሜ ልክ ታሪኬ መልኬ እድሜ ሲዘው ጠጉሬ ሲነጣ ሚዝ ምጨብጠው የማደርገው ሳጣ እንድትደግፈኝ እንድደግፍህ ነው ዘላለም አንድ ላይ እንኑር የምለው የልጆች አባቱን ምሳሌ ሁናቸው ሲያዝኑ ሲተክዙ አቅፈህ አባብላቸው ውብ ልጆች ይኑሩኝ አንተን የመሰሉ ደምህን ይጋሩ በወዝህ ይኳሉ ካንተ በፊት ወንዶች ከኔ በፊት ሴቶች እንዳልተፈጠሩ አይኖችህ ካይኖቼ እንባ ስር ይኑሩ አይክበድህ ክረምት አይጭነቅህ በጋው ተው ታሪኩን ይለፍና እናውጋው ግድ የለህም ስልህ ይሄን ክፉ ጊዜ ታገስ እንለፈው ጥቁሩን ደመና ጠርገን እንግፈፈው ጊዜ የትም ይድረስ ሄያጅ ነው በፍጥረቱ ደግፈነውን ቁማ ይፍረስ ቤቱ ንፋሱ ከቆመ ደመና በራሱ አይንቀሳቀስም በመውደድ በፍቅር የደገፏትን ቤት ጭራሽ አያፈርስም ደመናው ሲከላ አደይ ትበቅላለች በእምነት በተስፋ በአዲስ ምሳሌ ፀሐይ ትወጣለች ግድ የለህም ስልህ ለምን እንለያይ እንኖር አንድ ላይ አመሰግናለሁ እየታደማችሁ ያላችሁት ገጸ ጥበብን ነው አዲስ አመት መስቀልን አስመልክተን እዚህ ጣም ኢትዮጵያ ነው ያለነው በመቀጠል እንግዲህ በጋብዘው ሞዶ አይነት ሰው ነው መጋብዝላችሁ እንግዳችን ብሩክ ጌታቸው ናቸው እንኳን አደረሳችሁ ለብርሃነ መስቀሉ ማህበረሰባችንን በሙሉ በራቸውን ከፍተው የሚጣሩ አብያተ መጻሕፍት አልነበሩንም
በተለይም ከእውነቱ እጅግ የራቀ ብያኔ አይሆንም። በአድባራት በገዳማት በአብያተ መድረሳ ወይም በቤተ መንግስት ያሉትን ለብቻ እንያዝ። ለተወሰኑ ባለወጎች የተሰናዱ በመሆናቸው ህዝብን ሊያገለግሉ አልቻሉም። በዚህ ሁናቴ ለረጅም ዘመናት ኖረን የህዝብ ቤተ መጻሕፍት ወመዘክር የሚል ጽንሰ ሐሳብ ከተግባሩ ጋር በሀገራችን የጀመርነው ገና ትናንት ከዛሬ 80 ዓመታት በፊት ነው። ለዚህ ዝንጋታ ምክንያቱ ምንም ፊደልና ስርዓተ ጽሕፈት ቢኖረን እንኳ ህዝባችን አብዛኛው አንባቢ ባለመሆኑ ነው። ይሄው አሳዛኝ ክስተት በያዝነው ምዕት ዓመት ሳይቀር ትርጉም ባለው መልኩ አልተሻሻለም። እርግጥ ነው መሰረታዊ የፊደል ክሂል እንዲሁም የሚያወላዳ ማንበብ የሚችል ማህበረሰብ አለን። ጥንት ከነበረው ከፊደል ጋር ፍጹም ባዕድነት በስፋት ቀንሷል። ይሁንና የአንባቢ ቁጥር እጅግ አነስተኛ ነው። ጥሩ የእርሻ መሬት፣ ብርቱ የማረሻ ቁሳቁስ ቢኖርህ ካላረስክ፣ ካልዘራህ እና ካላመረትክ ምን ሊበጅህ? ፊደሏንም ተክተህ በልጅነት ቆጥረሃት ስታበቃ መጽሐፍ ካላነበብክባት እንዲሁ ናት። ዘንድሮ በስፋት የሚታየው ንባብ የፈተና ወቅት ንባብ ነው። የመዝናኛ ንባብ፣ የጠበኛነት፣ የክርክር፣ የአጫጭር መረጃ ንባብ ነው። ሁሉም ተገቢ ጊዜ ተሰጥቶት መተግበር ያለበት ጠቃሚ ነገር ነው። ዋናው ትልቁ ከዕለት ፍጆታ በላይ ለዘላቂ ሰብአዊ ሚዛናዊነት የሚውለው አፍ ተልብን ንባብ ግን እየተዘነጋ ሄዶ ጭርሱን እንዳይጠፋ ቤተ መጻሕፍታችን ሌት ተቀን በሩን ከፍቶ ይለምነናል። ኑ ግቡ፣ አንብቡ። የወንድማችን ለኔም ትልቁን እዚህ ደረጃ እንድደርስ ካደረጉኝ አማካሪዎቼ መልእክት ነው። የይኩኖ አምላክ አመሰግናለሁ። እንኳን አደረሳችሁ ለብርሃነ መስቀሉ አሹ ግፋታት መስቀል አስጋግሪታ ሆይ ከወላይታው ወላይትለስ ወዝና ወትዲቆ ሲሚጨስ ባና መስቀላይ ካኬስ ማንቀይ ጥሬ ቃየት ባይሴስ እንዳ ኑኒ ከባና hinda ታይሻው hinda ኑኒ ከባና hinda ወላይትለስ ወዝና ወትዲቆ ሲሚጨስ ባና መስቀላይ ካኬስ ማንቀይ ጥሬ ቃየት ባይሴስ hinda nuni kabana hinda ane taishau hinda nuni kabana hinda sia ane dentro conora isipe olha caoso Bale la legela olo mi awos diwos ane dentro con ola isipe ola caoso Bale la legela olo mi awos diwos hinda nuni kabana hinda taisha hinda nuni kabana hinda yeah Bale godillo helele bale godillo bale godillo helele bale godillo bale godillo atamo thana itha gelane bale godillo putto jani di fane bale godillo akoi shasona itha gelane bale godillo pura shukri kamane bale godillo helele bale godillo bale godillo helele bale godillo bale godillo helele bale godillo bale godillo
Helele bale godulu wanai wanai walaita. Oi kaka. Bal helel helele bali helele helele bali helele helele bazobadulai badulai denti taibana bane bane paranjai paranjai kokule botai lomia meketai yatai gidele helele bali helele helele bali helele helele bali helele helele bali helele woy kawaita sia hoy ka yana 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 loyana isaroyana Ethiopia bitai salame yana gacha abuluka gacha loy saraga Oi kaga Ane kusha bakite talle eje የለም ይላል ሆይ kaga ሆይ እናመሰግናለን በጣም ጣዕም ኢትዮጵያን እንደተዝናናችሁ ተስፋ አረጋለሁ አዲስ አመት ነው የመስቀል በዓልን አስበን እያከበርን ያለነው ዝግጅታችን ገጸ ጥበብ ነው ያለነው ጣዕም ኢትዮጵያ ነው አርቲስት ቲቪን አሁንም እናመሰግናለን ቀጣዩን እንግዳ ለማስተዋወቅ ጉንጭ ማልፋት ልብን ማድከም አያስፈልግም ብዙዎቻችሁ ታውቁታላችሁ ወግ አዋቂውን ያወራው ሁሉ የሚጣፍጥለትን ስሙን ሳልጠራው ታውቁታላችሁ ያው በኃይሉ ገብረ መድህንን ወደ መድረክ ጋብዙልኝ ለምን አመሻችሁ ካየሁት ብዙ ጊዜ ቆየ የሆነ አንድ ሰዓሊና ገጣሚ ፊት ለፊት ይታየኛል አንድ ሰውዬ እንደዚህ ንግግር ሊያደርግ Ladies and gentlemen ብሎ ሲል አንድ የተጣላው ሰው ፊት ለፊት አየ and of course others ብሎ አከተተው እሱን እኔ እናንተ ማን of course others ምለው የለኝም ማላቃችሁንም ማቃችሁንም ወዳችኋለሁ ለምንድነው የምወዳችሁ ይሄ ትልቅ ግብዣ ነው ትልቅ ግብዣን አክብሮ የመጣ ሰው መከበር አለበት ብዙ ጉዳይ ያለው ሰው አለ ከዚህ የባሰ ጉዳይ ግን የለም ከዚህ የባሰ ጉዳይ ማለት እንዲህ ያማረ ዝግጅት ማለት ነው ብዙ ቦታ ወቀሳ አቀርባለሁ ትላልቅ መጻፍት ይመረቃሉ ብዙ ሰው ይመጣል ተብሎ ይታወጃል ይሄ ሚዲያው መቼም ማይለው ነገር የለም ግን የሚመጣው ሰው በጣም የሚገርም ነው ከዛ ደግሞ ውጪ ትችቱ መከራ ነው አሁን እናንተ ግን እዚህ ስላላችሁ እኔም ደግሞ እዚህ ተጋብዤ ስለመጣው ይሄን እድል ስላገኘሁኝ ደሞ አንድ የነገሩኝ ነገር ምንድነው ሲበቃህ ነው የምትወርደው ብለውኛል እኔ ያው ቅድም ስሜ እንደተነገረው በኃይሉ ገብረ መድህን እባላለሁ እስካሁን ባለው ተጨባጭ ሁኔታ በማይጨበጠውም ጭምር ክረምት ከመቼ እስከ መቼ ነው በእናትሽ ሲነገረኝ እንጂ ክረምት ማለት ከመቼ እስከ መቼ ነው ከሰኔ እስከ መስከረም ጥሩ ነው
ቢ ስፔሲፊክ ከሰኔ 25 እስከ መስከረም 25 ጎበዝ ነሽ። ይሄንንም በማአት ሰው አያውቅም። ስለዚህ በስታቲስቲክስ ከ10%ዎቹ መሃል ነሽ ብዬ ልገምት። እውነት ነው። መስከረም 25 መቼ ነው? ትንሽ ቀን ይቀረናል አይደል? ክረምቱ ተጠናቋል ማለት ነው። ቡዬ ካለፈ የለም ክረምት። ዶሮ ከጮኸ ጋሻያለ ዶሮ ከጮኸ የለም ሌሊት። ለዚህ ነገሮች ያው ጥሩ ተረቶች ናቸው፣ እውነት ናቸው። እውነት ስለሆኑ መቀበል ያስፈልገናል። አሁን ኑሮ ጣራ ነካና መቼም በክረምት ልጆችን ቀጥ አድርጎ የሚይዘው ድንችና በቆሎ ነው። እኔ ያደኩበት አካባቢ ጎመንና ቂጣም የራሳቸው ድርሻ አላቸው። አሁን ኑሮ ጣራ ነካ። ደሞ በፊት ልጆቹን ስናገኛቸው ሲወለዱ ኑሮ እንዲህ ቅጣም ባሮ አልጠፋም ነበር። ለልጆች ደግሞ ሪቨርስ የለም፣ አንዱ የለም አይደል? ከወለድከው በቃ ምንም ወይም ሪዋይንድ ብትል የለም። አሁን ጨዋታ አሳመርኩ ብዬ ነው እንጂ ልጁን ሪዋይንድ አንዱ ሚል ሰው ይኖራል በእናታችሁ? የለም። ያልወለደ ሰው ሊል ይችላል፣ ኧረ እኔ ሪዋይንድ አደርጋለሁ ሊል ይችላል። ስትወልደው ግን they are completely different። እዚህ በጨዋታ ላይ ደግሞ ሌላ ጨዋታ ይመጣብኛል። አንድ ጊዜ አንድ ነገር ሳነብ ምን ይላል? በእንግሊዝ አፍ ነው ተርጉሙ። እናንተ እንግሊዝኛ የምታዘወትሩ ሰዎች ደህና ትምህርት ቤት የተማራችሁ፣ እኔ ሸምድጄው ነው። Before I got married and had children, I had 6 principles. Now I have 4 children and no principles. Before he got married and had children, he had 6 principles how to raise children. Now he has 4 children and has no principles. እና ልጆች ሪዋይንድ ማድረግ አይቻልም። ይሄ እኮ ፕሩፍ ማቅረቤ ነው እንዳቅሜ። በገጠሪቱ ኢትዮጵያ የእርሻ መሬት ማሳ ነው። ሲታደል ኮሚቴው ጭንጫ መሬት የሰጠው አንድ ገበሬ እርርና ምርር ብሎ እንዲህ አለ። ከ7 ኮሚቴ አበልጃ ጥቼ በቆሎ ሸታተው ከረሙ ልጆች ያለ። ጭንጫ መሬት እንኳን እሸት ሌላ ምህላ አበቅልም። ምድረ ኮሚቴ የተጠራራ ለምለም መሬቱን ወስዶ የነሱ ልጆች ቅቅልና ጥብስ በቆሎ ይግጣሉ። አሁን ይሄ ከተማ ውስጥም ፈልቷል እንደዚህ አይነት ነገር። ስለዚህ አንተ ጦምን ታድራለህ እንትና ጎልድ ሌቭል በ20 ሺህ ብር እየገዛ። ለማንኛውም የዘንድሮን ክረምት ወጣናት በመላል ደግሞ ሌላው ባለቅኔ አይባልም ብለውኛል ልጄ በገጣሚ። የዘንድሮን ክረምት ወጣናት በመላ እራፊ ቂጣ ላይ ጎመን ቁጢጥ ብላ። ይሄን ግጥም ለማድነቅ ቂጣ ማወቅ ያስፈልጋል፣ ጎመን ማወቅ ያስፈልጋል፣ እራፊ ምን እንደሆነ ማወቅ ያስፈልጋል። ምን ነው እውነቴን እኮ ነው። እነኚህን ካላወቃችሁ ግጥሙ ምንም እናንተ ጋር ምንም አይሰራም። አዲስ አበቦች ዘንድሮ በቆሎ አንዱን 40 ብር ሸመትንና የበቆሎ አምሮታችንን ችጋራችንን ተወጣን አስታገስን። እዚህና ዛሬ እንድገኝ መመሪያ የሰጠኝ ወዳጄ መሰረት አበጀ ነው። አጠገቡ ብርቱካን ቁጭ ብላለች። እሷም አልሞከረችኝም ብዬ አልዋሽም። ያው መሰረት ተሌለ ወይ አትቆምም ወይ ቆመ ብዙ አትቆይም። ስለዚህ ይሻልኩ መጥቼ ምን ልበል ብለው ምን ይሳናል ደስ ያለህን ነገር አውራ አለኝ። ብትችል ግን ስለ አዲስ ዓመት ብታወራ ደስ ይለኛል ብሎኛል። ዋሻው እንደ ዘፈን ነው። ነገር ከስሩ ውሃ ከጥሩ እንዲሉ አዲስ ዓመት ማለት ምን ማለት ነው ከሚለው ሊጀምር ብዬ ትርጉም ማፈላለግ ጀመርኩ። አዲስ ዓመት ሰዎች እንደየሀገራቸው ባህል፣ ታሪክ፣ ሃይማኖትና እምነት መሰረት ጥንት በሚባል ጊዜ በምክንያት የተስማሙበት ቀን ይመስለኛል። በዚህም የተነሳ የኛ ሀገር ሌላ የሌሎች ሀገሮች ሌላ ሆኖ ቀጥለናል። የኛ መስከረም 1 ሲሆን አውሮፓውያን አሜሪካ ጃንዋሪ፣ ቻይና፣ ህንድ እንደዚሁ የራሳቸው አለው። ይህ በሀገር አቀፍ ደረጃ ነው እንጂ አሁን ሀገራችን ውስጥ በየብሔረሰቡ የኛ አዲስ ዓመት በዚህ ቀን ነው እየተባለ ሲከበር ሰምቻለሁ፣ አይቻለሁ። በቅርብ ጊዜ ነው እሱ ነገር የመጣው። እንደ ሀገር ግን መስከረም 1 ላይ ተስማምተናል አይደለ?
ካልተስማማንም ምንም አይደለም። የኛ አዲስ ዓመት መቼ እንደተጀመረ ለማወቅ ጥረት አድርጌ ነበር። ወዳጄ ዶክተር መምህር ዘበነ ለማን ጠይቄ ሰፊ ማብራሪያ ልኮልኛል። አሁን በቀደምለት ደግሞ እቺን በደንብ ያዟት። አሁን በቀደምለት ደግሞ ዶክተር ሮዳስ በአውታር ሚዲያ የኢትዮጵያ አዲስ ዓመት መስከረም ለምን ሆነ የሚለውን በሰፊው አብራርቶታል። በእውነት አንብቡት። ሲጠይቋችሁ በተለይ ተፈረንጅ ጋር የምትሰሩ ይሄ ጥሩ አጋጣሚ ነው ለማብራራት። እኔ ለምንድን ነው 7 ዓመት ወደ ኋላ የቀራችሁት ምናምን አለኝ አንድ እንግሊዝ አንድ ጊዜ እዛ ስታትስቲክስ ሰራ። አይ ኢየሱስ የተወለደው ኢየሩሳሌም ነው። ያንን መወለዱን ለኛ ሊነግሩን የተነሱ ሰዎች እዚህ ሀገር በ7 ዓመት ነው የደረሱትና በቃ ያለት ነው ልደቱ ብለን ተቀበልነው ስለው you're not ያለኝ እና ማብራሪያ ስለሌለኝ ነው ይቅርታ አድርጉልኝ። ማምለጥ ያስፈልጋል። መስከረምን እንዴት እናየዋለን? እንዴት ታየዋለህ? ታዲያ መስከረምን እንዴት ነው የምናየው? ከዚህ በፊት አንድ ጋዜጠኛ ጋሽ ስብሃትን የግንቦት 20 ዕለት ወይም ዋዜማው ላይ ጋሽ ስብሃት እንደው ግንቦት 20 እንዴት ታየዋለህ አለው። ጋሽ ስብሃት ነፍሱን ይማርና ትግሪ ነበር አይደል? ደግሞ ያ የግንቦት 20 አብዮት በአብዛኛው የትግሪ ተዋናዮች የነበሩበት ነው፣ በብሔረሰብ ደረጃ ማለት ነው። ምን ነው ጭጫላችሁ? እና ጋሽ ስብሃት ትግሪ ስለሆነ ምን ሊል ይችላል ብለው ነው ጀግናው የኢህአዴግ ሰራዊት ሰፊውን የትግራይን ህዝብ ለአንዴም ለዘላለምም ነፃ ያወጣበት ሌሎችም ህዝቦች አርነት ያወጣበት ቀን ነው ብሎ ይለናል ነበር ያሰበው። ስብሃት ነፍሴ ግንቦት 20 ነው ያልከኝ አለው። አዎ ግንቦት 20 እንዴት ታየዋለህ ነው ያልከኝ? ያው ግንቦት 20 እኔ እንደ መጋቢት 20 እንደ ሚያዝያ 20 እንደ ሰኔ 20 ነው ማየው አለቀ። እውነት እንደዚህ ነው ያለው። አሁን እኔም ከዛ ኮረጅኩና በተመሳሳይ መልኩ ኑሮ የደላው ከፈለገ ሁሌ ዘመን መለወጫ ማድረግ የሚችል ሰው ወይም በተቃራኒው መስከረም በመሆኑ ምንም ማድረግ የማይችል ሰው በኑሮ በቤተሰቡ ላይ በሀገራችን ሁኔታ ለውጥ የማይመጣ ከሆነ መስከረም አንድን እንደ ነሐሴ 1 እንደ ጥቅምት 1 እንደ ታህሳስ 1 ሊያየው ይችላል አይደል? አይ ምን የመሰለኝ። ለማንኛውም አዲስ ዓመት ካለፈው ዓመት ወይም ዓመታት ስህተቶቻችን የምንማርበት ቢያንስ ያንኑ ስህተት ደግመን የማንሰራበት ቢሆን መልካም ነው። ቀኑን መቼም ይሁን መቼም አሁን እስከ ባለው ሁኔታ መስከረም 1 ነው። መስከረም 1ን እንደ ፖይንት ኦፍ ሪፈረንስ ወስደን አምና የሰራናቸውን ስህተቶች ባንደግም። በአዲስ ዓመት ብዙዎቻችን ብዙ ጊዜ ብቻችንን ለራሳችን ብዙ ቃል እንገባለን። አንዳንዴም እማኝ አስቀምጠን እማኝ እንግዲህ እናት፣ አባት፣ እህት፣ ወንድም፣ የከንፈር ወዳጅ ወዘተ አስቀምጠን ቃል እንገባለን። ለምሳሌ ከሲጃራ፣ ከመጠጥ፣ ከወሬ፣ ከሴሰኝነት ሱስ እላቀቃለሁ በዚህ ዓመት። ከማህበራዊ ድረገጽ፣ ከቲክቶክ፣ ከሜሴንጀር፣ ከዋትስአፕ ሱስ በዚህ ዓመት ለመላቀቅ ብርቱ ጥረት አደርጋለሁ፣ እላቀቃለሁ። እነኚህ የሚባሉ ነገሮች ናቸው። ከሌብነትና ከማጅራት መችነት እላቀቃለሁ ብሎ ቃል የሚገባ ሰው መኖሩን ግን እጠራጠራለሁ። ያቋረጥኩትን ትምህርት ዳር አደርሳለሁ፣ ቤት እሰራለሁ፣ ባል ወይም ሚስት አገባለሁ። እንዲህ አይነቱን መጽሐፍ እጽፋለሁ፣ እንዲህ አይነቱን መጽሐፍ አነባለሁ። የህይወት ታሪኬን ዘንድሮ ጽፌ መጨረስ አለብኝ። እንዲህ ያል ቃል እንገባለን። አንዱም ሳይደረግ ዓመቱ ጭልጥ ይላል። ተመልሰን እዚያው አምናም ካቻምናም ለከርሞም እዚያው። ለብዙ ኢትዮጵያውያን የመስከረም ወር የጭንቅ ወር ነው ብዬ በግል ያምናለሁ። ምክንያት የትምህርት ቤት መመዝገቢያና የተርም የሚከፈልበት ክፍያዎቹ ደግሞ በየዓመቱ ይጨምራሉ። ስለዚህ ልጅ ያለው ሰው ልጅ የሚያስተምር ሰው መስከረም ላይ ይጨነቃል።
ለምን ይጨነቃል? ለዩኒፎርም፣ ለጫማው፣ ለካልሲው፣ ለትራንስፖርቱ፣ ለደብተሩ፣ ለእርሳሱ፣ ለላጲሱ፣ ለመጽሐፍ፣ ለቦርሳው፣ ለሃንዳውት፣ ለመታወቂያ ምን ቅጡ ማበድ ነው። መስከረም ላይ ታብዳለ። በቃ ልጅ የምታስተምር ከሆነ ይልጎ ክሬዚ በእናንተ ቋንቋ ወጣቶች ነው ማምሳይ ምናምን ትሏል። ነገር ያነሳዋል። ቅድም እንዳልኳችሁ ጊዜ ስላለኝ ነው የለኝም፣ ግን እቺን ብነግራችሁ ደስ ይለኛል። ነገር ያነሳዋል። የትምህርት ነገር ተተነሳ። የዛሬ 3 ሳምንት ገደማን ሐዋሳ ሄጄ ነበር። በአጋጣሚ ባየር ነበር የሄድኩት። በረራው ለ3 ሰዓት ያህል ብቻ ነው የዘገየው። የተለመደ ነው። ምን ይቅርታ የሚጠይቅ የለም። ለዚህ ያህል ሰዓት ነው የዘገየ ነው የሚል የለም። ምንም ከጉዳይ የሚቆጥረው የለም። እንትኑ ብቻ ይሄ ልክ እነሱ ሲሳካላች ሐዋሳ መንገደኞች በዚህ ተሰልፉ ምናምን ትባላል። እንዲህ አይነት ዝቅጠትና የሰው ንቀት በእውነት በጣም ምርር ነው የሚያረጋችሁ። 3 ሰዓት መዘግየቱ አይደለም። እኔ በግድልና በአጋጣሚ እንግሊዝ ሀገር ተምሬ ነበር። 5 ደቂቃ 3 ደቂቃ ባቡሩ ቢዘገይ የማስታወቂያው ማት ሶሪ እዚህ ጋር እንዲ ባቡር እንዲሆኑብን እንዲ ተደንቅሮብን will be there in 5 minutes ህዝባቸውን ስለሚያከብሩ ነው። እኛ ግን በቃ እንዴ በጣም ነው የሚያቃጥለው። በእውነት 3 ሰዓት ሙሉ ተቀመጥኩ እዚህ ኤርፖርት። ሲሄድ እንደዚህ እርር ብዬ ሄጄ ስመለስ ብሶበት ከምሽቱ አረ መናደር ሲበዛ ያስቀኛል አለ። ይሄንን ነገር ያመጣው 3 ሰዓት ሲቀመጥ እዚያ አጠገቤ አንድ ደማቅ ጠይም ልጅ ቁጭ ብሏል። ዲላ አንደኛ መንገድ ወይም ሐዋሳ አረብ ሰፈር የሚባለው ጋር ያየሁት አይነት ነው መልኩ። እና ዞር ብዬ እኔ ምልህ እንዴት ነው የዛሬው ዕጣ ፈንታችን ምንድነው መጨረሻችን ብዬ አናገርኩት። ዞር ብሎ sorry I can't speak Amharic አለኝ። ያ እውነት እኮ ነው የምላችሁ መልኩ በቃ ምን ማቀው ልጅ ነው እኮ በቃ። በኋላ ዝም ስል do you speak English አለኝ። yes ትንሽ አልኩና አለ what ሲለኝ no yes I can at least ሰማለሁ አልኩት። እና ለመሆኑ ከየት ነው ዱብ ያልከው ምን ትሰራለህ እዚህ በእንግሊዝኛ አልኩት። እንዴት አልከው እንዳትለኝ ነገር ያለ well I'm from Kenya አለኝ። እሺ እዚህ ሀገር አንድ የእንግሊዝ ዩኒቨርሲቲ ስም የያዘ ትልቅ ትምህርት ቤት አለ አለ እና እዛ አስተማሪ ሆኜ ነው የመጣሁት አለኝ። አረ አልኩት ምን ታስተምራለህ አልኩት። ኢኮኖሚክስ አለኝ። really እዚህ ሀገር እኮ ኢኮኖሚክስ ለማስተማር እኮ በጣም አስቸጋሪ ነው አልኩት። እኔ ትንሽ ተምሬያለሁ አንደር ግራጁዌትም ፖስት ግራጁዌትም ላይ ኢኮኖሚክስ ኮርሶች በደንብ ወስጃለሁ። የኛ ሀገር ኢኮኖሚ ይፈል ሰለመስ የለም ብታረገው እንትኑ ከርቡ አይመታም። ኢኮኖሚክስ የተማራችሁ ሰዎች ሎሬንዞ ከርቭ ምናምን ከርቭ ኢኩሊብረም ማት ነገር ተምረ ነበር። በኋላ እቺ ሰው የኛ ያልቻልነውን ከኬንያ መጣ እንዴት ነው ታስተምረው? ለኢኮኖሚክስ ነው እንዴት ተማርከው አልኩት። ኖ ማቴማቲክስ ነው የተማርኩት አለ። አያችሁ አይደል ማቴማቲክስ አልኩት። how come you teach economics when you are a graduate in mathematics? You take only 2 courses when you are a teacher. It doesn't matter much አለኝ። ያኔ ነው ጓድ ሊቀመንበር መንግስቱ ኃይለማርያም ፊት እየመጡ ንቀውናል፣ ደፍረውናል፣ በታምኑም ባታምኑም በቁም ሞተናል። እንዴት ነው እዚህ ስንትና ስንት ከሴክሽን አንደኛ የሚወጣ ጎልድ ሜዳሊስት ኢኮኖሚስት ተማሪዎች እያሉን እንዴት በእውነት ይሁሉ መምህር ምን ያደርጋል? ይሁሉ ጥይት ኢኮኖሚክስ ግራጁዌት ምንድነው የሚሰራው? ከኬንያ ሂሳብ የተማረ ስንት ዓመት ሰርታል ስለው 3 ዓመት ልጅ ምንም እኮ በቃ ልጅ ነው እሱ። እንዴት አምጥተ ከዛ አሉ ሳት የላሱ ማስታወቂያ የሚሰሩ ረጃጅም አንዴ ጢማቸውን ነጭ አንዴ ጥቁር እየቀቡ ምናምን እንትን ዩኒቨርሲቲ በቃ ያ ትምህርት ቤት ማስታወቂያውን ስትሰሙት ልጃችሁን እዛ ከታችሁ በአመት 5 ሚሊዮንም ይሁን 4 ሚሊዮን ከፍላችሁ ልጁ በቃ ወይ ግራጁዌት ሲያደርግ አይንስታይን የሚሆን ነው ይመስላችሁ። ሪላቲቪቲ ምናምን ብሎ የሚነግር አይነት ነገር የሚመስለው። አስተማሪዎቹ ግን የቅድም ያልኩ ነው። ይቅርታ እዛ ልጆቻችሁ መትልኩ ሰዎች እንድትፈትሹት ብዬ ነው።
ወደ ጨዋታችን ጭብጥ ልንመለስ። መስከረም በአብዛኛው የደጋማው አካባቢ አደይ አበባ የተባለው አበባ ፍክት የሚልበት መጀመሪያ አተር ቀጥሎ ባቄላ የሚያብብበት ጊዜ ነው። ወደዳችሁም ጠላችሁ ይሄ ነው እየሆነ ያለው። ንቦች ሰማዩን ይወሩታል፣ አበባ ይቀስማሉ፣ ማር ይጋግራሉ፣ መንገዱ ሁሉ በአበቦች ሽታ ይታወዳል። መሬቱ አረንጓዴ ነው፣ ምንጩ በየቦታው ፈልቋል ወይም በመፍለቅ ላይ ጥርት ያለ ውሃ ነው። ከዛ ነጋሻ ያለ የደሃ ምክር ጥሩ ነበር ሽማ ቢሰማሽ፣ የጥቅምት ውሃ ጥሩ ነበር ሽማ ቢጠጣሽ ይሉናል። ለምን አይጠማም? ውሃው ንጹህ ነው ግን አይጠማም። ካልጠማ ደግሞ አትጠጣም። ኤኒዌይስ ወደ መስከረም አንዱ አሪፉ ፓርት ምንድነው? የፓርላማ አባሎቻችን ከመረጣቸው ህዝብ ጋር በጥኑ ሲወያዩ ከርመው ወደ አዱ ገነት የሚመለሱበት ወር ነው። ምን ነው ህዝብ እኮ ምንም በቃ እስቲ ዘንድሮ እቺ የመጨረሻ አይነት እስቲ ዘንድሮ በአዲስ መልክ ከኔ ጋር ቃል እንግባ። እሺ እስካሁን የገባችሁት ቃል ካልሰራ ዘንድሮ ከኔ ጋር ቃል እንግባ። በዚህ በጀመርነው አመት በማንኛውም ሴት ላይ ጥቃት አላደርስም ብላችሁ ቃል ግቡ። አልሳደብም፣ አልማታም፣ አላንጓጥጥም፣ አላሽሟጥጥም። ሚስትህን፣ ሴት ልጅህን፣ እህትህን፣ እናትህን እነኚህን ሁሉ አልሰድብም፣ አላንጓጥጥም፣ አልማታም ብለህ ቃል ግባ። ሚስትህን ስትመታት የሌላ ሰው እናት እየመታ መሆኑን እወቅ። አንተ የራስን እናት ሰው ሲመታብህ እንደምትናደደው ሁሉ ሚስትህን ስትመታት የልጅህ እናት ነች። ሚስትህን ስትሰድባት የልጅህ እናት ነች። ስለዚህ አላረግም ብለህ ቃል ግባ። ማንኛውም ሴት ላይ ጥቃት ሲደርስባት ዝም ብዬ አላይም፣ እጋፈጣለሁ፣ እጠቁማለሁ፣ ጥብቅና ቆማለሁ። የሴቶችን ጥቃት ለመከላከል ማንኛውንም አቅሜ የፈቀደውን ሁሉ አደርጋለሁ ብለን እስቲ አንዴ ቃል እንግባ በጭብጨባም ቢሆን። አመሰግናለሁ። ይሄኛውን ደግሞ ያዙት። ባለፈው ወር አንድ መጽሐፍ ሲመረቅ ቅድም ያልኳችሁ የሐዋሳው ኬስ መጽሐፉ የተፈቱ ሰንሰለቶች ነው የሚለው። ይሄን መጽሐፍ ርዕሱን ያዙልኝ። የተፈቱ ሰንሰለቶች ይላል ርዕሱ። የተደረሰው ደግሞ በአካል ጉዳተኛው ዳግማዊ አሰፋ ነው። ዳግማዊ አሰፋን የሚያውቃል ከእናንተ መሃል? ዳግማዊ አሰፋ በጥይት ጉሮሮ ነው የተመታና አሁን ፈረንጆቹ እኮ ብዙ ነው የሚቀልዱብን። መጀመሪያ ድሮ ይሄ እንደዚህ አይነት ችግር ያለበት ሰው ዲሴብልድ ነበር የሚባለው። በኋላ ቆዩና ፊዚካሊ ቻሌንጅድ አሉት። ኢምፔርድ ምናምን አሉ። ባለ የዛሬ አመት እኔ ለሕክምና ደቡብ አፍሪካ ሄጄ ዲፍረንትሊ ኤብልድ የሚል አንብቤ መጥቻለሁ። እንጂ እኮ ነው በቃ አሁን እንደዚህ እንደኔ ነፍስ ያወቀ ሰው ድሮ ኦልድ ነበር ነው ኦልድ ኤጅ፣ በኋላ ኤልደርሊ ተባለ። ከዛ አሁን ሲኒየር ሲቲዝንስ ነን እኛ። እሺ ወር ተሰም ግሩፕ እኮ ያው ነው ሲኒየር ሲቲዝንስ ነን ብቻ። ለማንኛውም መጽሐፉ የተጻፉ ሰንሰለቶች ይላል። የተደረሰው ደግሞ በአካል ጉዳተኛው ነው። መነሻ ሐሳቡ ይሄ ከዚህ በኋላ ያለውን ቁም ነገር ስሙልኝ። የተፈቱ ሰንሰለቶች ሶስተኛ መጽሐፉ ነው። መነሻ ሐሳቡ የደረሰበትን ሰው ሰራሽ ችግር እንዴት እንዳሳለፈውና እያሳለፈው እንደሆነ የገጠሙትን ነገሮች በተለይ በሰው ልጅ ባህሪ ላይ ነው የጻፈው። ብዙዎቹም በፍልስፍና፣ በሃይማኖት፣ በሳይንስ መነጥር ነው ያያቸው። መጽሐፉን ግዙና አንብቡ። አንዳንዶቹ ለመጥቀስ ያህል እንዲህ ይላል። ታማሚ ስትሆኑ ይላል፣ ታማሚ ስትሆኑ ችግር ደርሶባችሁ እንደ ቀድሟችሁ መሆን ባትችሉ አሪፍ ታማሚ ሆኑ ይላል። አሪፍ ታማሚ ለመሆን በመጀመሪያ ህመማችንን፣ ችግራችንን አምነን መቀበል ነው። አሁን እኔ የእንዳገት መውጣት አቃተኛል በእናትህ እጄን ያዘኝም ብዬ ችግሬን ስለማቅ ነው። እንዴት ምናምን ብዬ ሌላ ስብራት ከማይለወጠው ችግራችን ወይም አብሮን ከሚኖረው ህመማችን ጋር መስማማት እና በቀጣይ ዘመን ከዚህ ችግር ጋር
እንዴት መኖር ይችላል ብሎ ማቀድ አላማ አስቀምጠን ግባችንን ለመምታት መትጋት ይሄ ነው አሪፍ ታማሚ መሆን ተማራችሁ አታማሩ ደክማችሁ አታድክሙ ብስጭታችሁ ጣራ ይንካ ለሌሎች አይጠቅማቸውም አንተም ከስቃዩ አትማርም አትድንም ሌሎችን ታማርራለህ እንጂ ነው አንዳንድ ሰዎች ታመው ምንም ብታደርጉላቸው እርግማን ምሬት ጩኸት ነው ካልጋስታ ሰበሩኛ አልሰበር አልኳችሁ አይደል አራው አሰጠኝ ልሞት ነው ምና ይወስዳችሁ ምን ነው ለምንሽ ነው እንዲያመጣሽው ትንሽ አይ ማየ ትንሽ ኮጅሽ እንትን ስለሚል ይፈሳል ቢ አፈራባሽ ቢ ያቺኛዋ ደግሞ የት ሄደች ስሞታ ያደርሳትም ይሁሉ እርግማን ነው እንደሱ አትሁን ነው ምን ነው ሞቼ ባረፍኩት እንዴ እናንተ መቀለጃ ከሚያደርገኝ ምን ነው ቢገላግለኝ አሁን ነኝ ከባድ ቃላት ናቸው ለሚረዷችሁ ሰዎች ወይም እናንተ ለምትረዷችሁ እናትም አባትም ወንድምህም ቢሆን እንደዚህ ከመሰቀምኝ ሞቼ ባረፍኩት ስትል ልፋትም በሙሉ ድራሹን ነው የሚያጠፋው እኛም ሰዎች ስለሆነን ኤኒ ታይም ልንታመም ስለምንችል ከታመምን አሪፍ ታማሚዎች እንሁን ጎበዝ ታማሚ እንሁን ጎበዝ ታማሚ ማለት ህመሙን ለይቶ የሚያውቅ ነው ለሐኪም ወይም ለሌሎች ህክምና ባለሙያዎች የሚመች ማለት ነው የታዘዙ መድኃኒቶችን እንቅስቃሴዎችን በተባለው ሰዓትና መጠን መውሰድ ምግብና መጠጣችንን በስርዓቱ መውሰድ ማለት ነው ጎበዝ ታማሚ መሆን አንዴ 4ኛ ዓመት ሆነን በኋላ ፕሮፌሰር የሆኑት ቲቸር አለማየሁ 2 ብላክቦርድ ጽፈው ጨረሱ ሳምፕሊንግ እየተማሩ ነበርና 3ኛ ብላክቦርድ ቢኖር እነኚህ ሁለቱን ሳላጠፋ እዛ ነበር ማረጋው ምክንያቱም ተያያዥ ስለሆኑ ማለት ነው እኔ ደግሞ እዚህ ቆሞ የሚገልጥልኝ ቢሆን ይሁሉ ችግር አይገጥመኝም በአጠቃላይ በዙሪያችሁ ላሉና ለሚረዷችሁ ሰዎች ስሜት መጠንቀቅ ጥሩ ነው ይላል ብትችሉ አመስግኑ እሺ የኔ ልጅ የኔ ወንድም የኔ እህት አመሰግናለሁ እደጉልኝ ተባረኩልኝ ትዳራችሁን ልጆቻችሁን እግዚአብሔር ይባርክላችሁ ብላችሁ የሚረዷችሁን ሰዎች መርቁ ይላል የታመመ የተቸገረ ሰው ጠያቂ ስንሆን እዚህ ጋር ነው ከባዱ ነገር ልጁ መጻፉን የጻፈበትም ልንገራችሁ ዲሴብልድ ነው ያው እንዳልኳችሁ እዚህ ጉሮሮ ነው በጥይት የተመታው እና ጉሮሮን በጥይት ሲመታ ፋረኒክስ እና አይሶፋገስ የተባሉት ቱቦዎች ሁለቱም ባንድ የተበጠሱ ልጁ እስካሁንም ዲሴብልድ ነው ወንበር ላይ ነው ያለው ብቻ ብዙ ነው ፊልም አለው ብዙ ነገር አለው እና አንድ ቀን ይሄ መጻፉን እንዲጽፍ ያረጋው አንድ ቀን አንድ የጓደኞቹ ጓደኛ የሆነ ሰው ሊጠይቀው ይመጣል ከዛ በኋላ ቁጭ ብሎ ትንሽ እንደተጫወተ እኔ ምን እንደው ዳግም እንዲሆኑ ከመኖር መሞት አይሻልም አለኝ ደነገጥኳል ደገመዋል እንዲሆኑ ከመኖር መሞት አይሻልም ዳግም ሲለኛለ እንዴ እና ምን አልከው አልኩት ጋሽ ባይሉ ምን እለዋለሁ አንተ ብትው ምን ትለዋለህ በቃ ልሞት በቃ ደናውን ብዬ ሙትት ነበር ብለው አልኩት ቀሽም ጠያቂ ነው አሪፍ ጠያቂ እንዴት ነው ጠያቂዎች ችግር የደረሰበትን ሰው አጽናኞች ስንሆን ብዙ ከንፈር መምጠጥ ፋይዳ የለውም ብዙዎቻችሁ አሁን ጠያቂዎች ናችሁ በእርግጠኝነት አሁን ባላችሁበት ሁኔታ ከቻልክ ሆስፒታል በሚሄድ ቀን አንተ ውሰደው ዛሬ ደግሞ ሲኔ ልቀይር ባለቤት ቤቱን ብለሽ ውሰጃት በቃ ያንተ መኪና ይረፍ ሹፌሩ ማይምጣ እኔ ወስደሃለሁ ብለ መኪና ካለ በቃ ባልከው ሰዓት 2 ሰዓት መጣላለሁ ታጥበ ተተኩሰ መኪና እንይት አርገ 2 ሰዓት በራፉ ላይ ጠብቀው ደግፈ መኪና ውስጥ አስገብሉ ከንፈራት ምጠጥ ምንም አይጠቅምም የታዘዘለትን መድኃኒት ግዛለት ምክንያቱም ላይፍ ታይም ከሆነ የአንድ ሳምንቱን ብትገዛለት በገንዘብ መርዳት ብቻ አይደለም ሐሳብህንም ጭምር ነው የሚያየው ሰውዬ ስለዚህ ገንዘብ መስጠት አይደለም ያችን የታዘዘችበትን ፕሪስክሪፕሽን ይዘ በየፋርማሲው ሄደ ያችን መድኃኒት ገዝታ አምጥተህ ስጠው ካለ የካርድ ክፈልለት እንጂ ከንፈር አትምጠጥ አጠገቤ መተን ምን ማረግልኝ እኔ ደግሞ ይሄንን አይቼው ነው የኖርኩትና አቀዋለሁ በጣም ለምትናገረው ነገር ተጠንቀቅ አጽናናዋለሁ ብለ አሳዝነው እንዳትሄድ
ምሳሌ የተጻፈልን ነው የምትኖረው ከዚህ ኑሮ መሞት ይሻላል እኔ ሞቴን እመርጣለሁ እያልክ እዛ አታላዝን ሰው ቤት ሄደ ባዶ እጃቸውን መጥተው የሀገር መድኃኒት የሀገር እነኚህ ደግሞ ከባዶቹ ናቸው አንድ ኪሎ ሙዝ ይዞ ይመጣልህና የ40 ኪሎ ሙዝ ትእዛዝ እንደው እንደሚገኝ ከሆነ አፕል ብትገዙለት ጠዋት አንድ አፕል ከሰዓት አንድ አፕል ነፍሴ ስንት ነው አንድ አፕል የሚገዛው ብለ ያዘ ታረገውና በቃ 8 አፕል ብቻ ግዛልኝና ሁለተኛ አይደርስም አንተ ሰፈር የሀገር መድኃኒት የሐኪም ዝርዝር እንትናን አይተዋል እንትና የተባለውን ሐኪም አግኝተዋል እሱኮ በስማማም በቀደም አንድ እንደዚህ አልጋ ላይ ብዙ ጊዜ ቆየ ሰው ሐኪሙ ገና ሲዳስሰው ሮጦ አልሄድም ሰውየው ቀጥታ ከዳኜ ወደ ኢየሱስነት ይቀየራል እዛ ቁጭ ብሎ ማለት ታማሚው በሽታውን መግለጥ መጥቀስ ሳይፈልግ ሲቀር አንጨቅጭቀው እንዴት ያረገ ነው ይቆረጥመኛል የት ጋር ለምን ጠይቋል በቃ ይቆረጥመኛል ካለ ይቆረጥማል አዲስ አመት እነኚህን አይነት ሰዎች አንሁን እሺ ይህንን ስንል ግን ጠያቂ አያስፈልግም ማለት አይደለም ባህላችንም ሃይማኖታችንም የሚመክሩንን የታመመን መጠየቅ የተራበን ማብላት የታረዘን ማልበስ ነው ተጠያቂው ደግሞ ማህበረሰብ ውስጥ ያለውን ቦታ የሚለካበት ለጊዜውም ቢሆን ህመሙን የሚረሳበት ከሰዎች ጋር በመነጋገርና በመጫወት በችግሩ ምክንያት ወደ ውጪ ወጥቶ ያላገኘውን መረጃ የሚያገኝበት አጋጣሚ ሲጠየቅ ነውና አትጠይቁ ማለት አይደለም እንደው ዝም ብላችሁ አስባችሁታል ሆስፒታል ውስጥ ገብተ እንትና ታማለች 8 ሆነን እኮ እንጋፋለን እዛ ክፍል ውስጥ ኦክሲጅን በቃ ዘጭ ብሏል በቃ የለም ካርቦን በካርቦን አራውጡ ባካችሁ ሁለት ሰው ነው እንደሚፈቅ አይ እንደዚህ ጥለ ነው እንዴት እንሄዳለን እሺ እንወጣለን እሺ ጥግ ላይ 8 ሰው ከዛ በሽተኛው ራሱ ጤነኛ አይደለም እዚሁ ማህበረሰብ ውስጥ አይደል ያለው ጧት የመጣች እኮ ናት ሂጂ ብላት እንቢ ብላ ይሄው ከኔ ጋር የለም ምን ያውን ፈረንጅ ሀገር የታመመ ሰው ነበር ሄጄ ስጠይቀው በቃ 10 ደቂቃ ነው እሱንም እኔ ስለሆንኩ ነው የገባው በቃ አለቀ you don't need to be there the whole day እየተጋፋ ስለሆነ ማለት ጨርሰናል ለምሳሌ እንግዲህ ይህ የተያያዝነው አመት ሲጨርስ ማለት ነው ተባበሩኝ ይህ የተያያዝነው አመት በአገራችን በሙሉ ሰላም የሚሰፍንበት የጥይት ድምጽ የማይሰማበት አረር የሚተፉ ድሮኖች የማይታዩበት የተጀመሩና ህዝብን ማዕከል ያደረጉ የልማት ስራዎች የሚከወኑበት መልካም አስተዳደር የሚሰፍንበት ከጦርነት አዙሪት ከሞራል ዝቅጠት ከኢኮኖሚ ድቀት ከህዝብ እልቂት ከለከት የለሽ ሙስና ስግብግብነትና ያስተሳሰብ ድህነት ለአንዴም ለዘላለምም የምንላቀቅበት በዘር በሃይማኖት በፖለቲካ ተቧድነን የጎሪጥ የማንተያይበት ሰላም ወርዶ እፎይ የምንልበት በደረሰው ችግር ሁሉ ይቅር የምንባባልበት ለመበልጸግ የምንተጋበት የተስፋና የፍቅር ዘመን እግዚአብሔር ያድርግልን የከርሞ ሰው ይበለን robre roba kolale tobiyanola robre roba kolale tobiyanola ayana woka kolale to ayyan kutarka kolale to ayana bali kolale to kenya tangari kolale to uyayana kolale to indol mama kolale to choma burani kolale to mogari gani kolale to ayana woka kolale to ayyan kutarka kolale to ayana bali kolale to kenya tangari kolale to robre roba kolale to biyano robre roba kolale to biyano habebe lafto fangala hademe baccho tangala habebe lafto fangala hademe baccho tangala
ballo 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 ayana rofta italo ballo 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 ayana ballo 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 ayana rofta italo ballo 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 ayana yalo leko kola leko mali pacho malar kacho yad beko mubabeko mali waya yad beko mubabeko mali pacho malar kacho hep 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 Habarru he daddafi awo galime bagani tisinin gabarru galime gali Habebetu kaya raka sabacho namni dolfina nama marata bro Habebetu kaya raka sabacho namni dolfina nama marata bro Habebetu kaya raka sabacho namni dolfina nama marata bro Habebetu kaya raka sabacho namni dolfina nama marata bro ha 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 Halamni dolfina Lamni tokina Lamni gadisa Mari chachisa Sinar amaro Siban agaro Lamni dolfina Lamni tokina Lamni gadisa Mari chachisa Bebe tuka yara ka sabacho Lamni dolfina nama mara tabro Bebe tuka yara ka sabacho lamni dolfina nama marata bro Bebe tuka yara ka sabacho lamni dolfina nama marata bro Honey, Ramo. Marime. Ramo. Ayeka, 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 Baye galatoma, hamle. እሺ እናመሰግናለን። ገጸ ጥበብ ነው ዝግጅታችን። ይህንን ቤት ያለነው ጣዕም ኢትዮጵያ ስለሆነ እሱንም እናመስግን። የመስቀል በዓልና አዲስ ዓመትን እያከበርን ነው። በድጋሚ ለዚህ ዝግጅት መሳካት አርቲስት ቲቪንም አንዴ ጨምራችሁ አመስግኑልኝ። እሺ በመቀጠል ደግሞ አሁንም እኔም ወደምወደው እናንተም ወደምትወዷት ሰው ነው ምን ሄደው ከሷ ጋር ቆይታ እንድታረጉ ነው መጋብዛችሁ። አዜብ ወርቁ አርቲስት አዜብ ወርቁ ልጠራለሁ። ጭብጨባና ሞቅታ። በጣም አመሰግናለሁ። እንደምን አመሻችሁ። ይሄንን ፕሮግራም ለማዘጋጀት የተነሳንበት ምክንያት ይኩኖን ለማመስገን ነው። ይኩኖ በጣም እንወድሃለን። በጣም ብዙ ነን አንተን የምንወድህ፣ በጣም እናከብርሃለን እና ብዙ ወዳጆችህ የበፊቱ የነበረው ወይም ቀድሞ የነበረው ምዕራፍ ተዘግቶ አዲስ ምዕራፍ ሲከፈት አዲስ ምዕራፍ ሲጀመር ያለፈውን ማመስገን የሰጠህን በጣም ብዙ ነው። ይኩኖ ስራውን የሰራው ልንል እንችላለን፣ ግን ከዛም በላይ ነው።
በጣም ጥልቅ የሆነ እውቀትና ማስተዋል አለው። ያንን ደግሞ ማጋራት በጣም ይወዳል። ከስራው በላይ ነው ብዙ ነገር የሚያደርገውና ለዚህ ትልቁ የማጋራት ወይም ደግሞ ለሁሉም መድረስ እጅግ አንባቢ ነው። ኢትዮጵያ እንድታነብ ይፈልጋል። ኢትዮጵያ ታንብብ ብሎ በጅማ፣ በአርባ ምንጭ፣ በመቀሌ፣ በባህር ዳር በተለያዩ ቦታዎች በርካታ መላው ኢትዮጵያ ድረስ ተዘዋውሮ እንድታነብ አድርጓል። ማረሚያ ቤቶች ቢያነቡ ካነቡ ደግሞ እንዲቀነስላቸው የእስር ጊዜ ብሎ ማንበብ ዋጋ እንዲኖረው አስደርጓል። በማንበብ ያለው መቀየር፣ በማንበብ ያለው መለወጥ፣ በማንበብ ያለው ማደግ ለራሱ ብቻ ይዞ መቀመጥ ያልፈለገ እጅግ ደግ ሰው ነው። ቸር ነው። ይኩኖ በጣም እናመሰግናለን። ስለዚህ በዚህ ኃላፊነቱ በዚህ የሥራ ኃላፊነቱ ላይ ሆኖ መላው ኢትዮጵያ ታንብብ ብሎ አብዛኞቻችንን ይዞ ሄድ ነበር፣ ያስተዋውቀን ነበር። እርግጠኛ ነኝ እዚህ መሃል ያላችሁ ከይኩኖ ጋራ ተጉዟቸዋል። እኔ እንኳን አንድ ሁለት ቦታ ተጉዣለሁኝ አብሬው። መጽሐፍ ሲሰጥ፣ የንባብ ዝግጅት ሲያዘጋጅ፣ የቅኔም እንደዚሁ የተለያዩ ቦታዎች በየደብሮችም የዞረ ሲያዘጋጅ ይዞን ሄዳል፣ እንዲጋባብን እንድናውቅ ማለት ነውና እነዛ ሁሉ ሊያመሰግኑት ይገባል። የቱ ጋር ያመስግኑት ብለን ያን ሁሉ ምስጋና ሰብሰብ አድርገን በዚህ መድረክ ልናመሰግነው ፈለግንና ይኩኖ ምስጋናና ታይታ የሚፈልግ ሰው አይደለም። እሺ እንደማይለን ገባን። በዛ ላይ ደግሞ በወመዘክር በነበረው የሥራ ኃላፊነት ላይ የወሮንበር እያለ በጣም ቆንጆ ዝግጅቶችን በየመድረኩ በየወሩ ያስኮመኩመን ነበር። ያ እንዲቀጥልም እንፈልጋለን። ይኩኖ ሰፊ ነው። በጣም ብዙ ነገር ማቅረብ ይፈልጋል። ማቅረብም ይችላል። ሰጥቶ አይጠግብም፣ እኛም አንጠግብም ከሚሰጠን ነገር ላይ ማለት ነው። ስለዚህ ያንን ነገር እንዲቀጥል ይኩኖ ከሥራ ኃላፊነትህ ባሻገር በሚቀጥለው ባለፈው ባገለገልከን በሚቀጥለውም በመታገለግለን እንዳለ ሆኖ ለኛ ብቻ ሳይሆን ወይም ደግሞ በየመድረኩ እየሄድክ በየክልሉ ምደርሳቸው ብቻ ሳይሆን በአንድ ጊዜ በሰፊው ለዓለም እንድደርስ እንፈልጋለንና ለምን ወደ ሚዲያው አትመጣም የሚል ጉትጎታ እናደርግበት ነበር። ያስባል፣ ይሄ ቢሆንስ ይላል፣ ይሄ ቢሆንስ ይላል። ስለዚህ ለይኩኖ ለማመስገን ምን እንስጠው ብለን ስንል እንደው ዘመድና ዘመድ ያለው ሰው ትንሽ ሱቅ ከፍቶ እንደሚሰጠው ሁሉ እኛ ደግሞ ትንሽ ኮንቴንት ፈጥረን ገጸ ጥበብ ብለን ትንሽዬ ኮንቴንት ይዘት ያላት ፕሮግራም አስመርቀን ብንሰጠው ከዛ እሱ እንደፈለገ አድርጎ ያሳድገዋል። ይህንን ገጸ ጥበብ የተሰኘ ፕሮግራም ደግሞ ለማቅረብ ከአርቲስት ቴሌቪዥን ጋር አርቲስት ቴሌቪዥንን በጣም እንድታመሰግኑልኝ ይፈልጋለሁ። ከአርቲስት ቴሌቪዥን ጋራ በመተባበር ይህንን ፕሮግራም ከፈት ነው በመስቀል በዓል በአዲስ ዓመት። ይኩኖ ደግሞ ይዞ ይቀጥለዋል፣ ያሳድገዋል። ከወሮንበርም ከዛም በላይ በጣም የሚያምር ዝግጅት ያደርገዋል ብለን አስበናል። ከዛ በፊት ግን ይኩኖ እጅግ በሚወደው በቅኔ ያንን ቅኔ እንዲቀኙልን ደግሞ ማዕከላችን መጋቢ ሚስጥር አፈወርቅ ተክሌ ያሉ ከሳቸው እንጀምርና ከዛ ደግሞ እንቀጥላለን። አመሰግናለሁ። እስመ በኩሉ ይሴባህ እግዚአብሔር በሰማይኒ ወበምድርኒ በባህርኒ ወበኩሉ ቃላት። እግዚአብሔር አምላካችን ክብር ምስጋና ይድረሰው። እግዚአብሔር በሁሉ ይመሰገናል፣ በሰማይም በምድርም በየብስም በባህርም ይላልና ሐዋርያው። እግዚአብሔር አምላክ ከዘመን ወደ ዘመን እንኳን አሸጋገራችሁ። እንደምን ዋላችሁ? ይኩኖ አምላክ ንጉሥ በእንተ መንግሥቱ ተስእለ። ይኩኖ አምላክ ንጉሥ በእንተ መንግሥቱ ተስእለ ስለ አድህኖ ለቤቴል ወለማርያም መስቀለ ነው። ስለ አድህኖ ለቤቴል ወለማርያም መስቀለ ይኩኖ አምላክ አብ ይኩኖ አምላክ አብ አውጽኦተ ስም ይክል ወልዶ ዘመነ እስመ ፍሬ ሕይወት ይብል እስመ ፍሬ ስብሐት ይብል። ዘመነ ፍሬ ይባላል ይህ ሳምንት አጠቃላይና የጸደንያ ባልነው መስቀል ነው። ዘመነ ፍሬን የሚመለከት ነው። ይኩኖ አምላክ አብ አውጽኦተ ስም ይክል ወልዶ ዘመነ እስመ ፍሬ ስብሐት ይብል ነው። አዎ ቴዎድሮስ ቆመ በቤተ ማርታ ተሳሂሎ እስመ ፍታ አብ ይስእል ስእለ ማርያም ብሂሎ በእንተ ስማ ለማርያም ስለመብራን እስመ ፍታ አብ ይስእል ስእለ ማርያም ብሂሎ። አዎ ይኩኖ አምላክ ሶሎሞናዊ መጻሕፍተ ዕዝራ ጻድቃን ይንእዱከ ወድዓ በገዳም ከማሐፀነከ ኢየሱስ ሞዓ መጽሐፍ ቅዱስ ተክለ ሃይማኖት ዘጸና አምጣነ ቀብአከ ፍቅረ ቅዱሰ ቅብአ
እንተ መላ ልቡና ጽዋ ተርጎሙ አንቢቦሙ መጻሕፍተ ብሉይ ሕገ ኦሪት እምብራይስጢ ንባብ ሀበ ድምፀ ቃል ጽር ቅድም ያልነው ነው። ሀበ ድምፀ ቃል ጽር እለኮኑ ሰብአ ሊቃውንት ሰብ ይኩኖ አምላክ ጳጥሊሞስ መፍቃሪ አምላክ እግዚእስ ማህቤሁ ያስተጋብ ሊቃውንተ ሰላም ወፍቅር እምደብረመዊ ዘዘቆሙ ቅንያት አርዳ መጻሕፍት አይርክት ይተልውጎ ለዘተመርአወ ቃል ይኩኖ አምላክ መራዊ አመሰሙ ድምፀ እንዚራሁ ለእዝራ ሌዋዊ ወድምፀ መሰንቆ ዘኤናግ ዳዊት መጽሐፈ ሐዊ እስመ ከመካህን ዮሐንስ ነገደ ሌዊ ወከመ ንጉሥ ያዕቆብ ነገደ ይሁዳ ዜናዊ እስመ ከመካህን ዮሐንስ ነገደ ሌዊ ቃለ መሐለ ዘመነ ፍሬ ቃለ መሐለ እግዚአብሔር ለዳዊት ማይረር መጋቤ ዮሴፍ ወቆሬ ብሂሎ በቃል ሰርጸ ዘርአ ያዕቆብ ህርዬ አነብር ዲበ መንበርከ ዘከርስከ ፍሬ አምጣነ ይትወለድ ምኔሁ ስርና የማይረር ሶሎሞን እንተ ይከውን መፍቀሬ ንጉሥሂ ሰርጸ ድንግል ወፍሬ መናጦስ ኮሬ አመነግሱ ከመነግሱ ወተሰይሙ በኢትዮጵያ ምድረ ኑባሬ ይኩኖ አምላክ ነግሰ በደጅሞቱ ፍካሬ ዘጻድቃን መጻሕፍት ጸሐፍተ መዋሲት ወዝማሬ አዎ ቤተ መጻሕፍት እግዚ መዘከረ ኩሉ ቤተ መዛግብት አበው አዎ ዘምስለ አሮን ተልእኮ ለሙሴ ነቢይ ይኩኖ አምላክ ፈነውኮ ሀበ ምድረ ግብፅ ዩኒቨርሲቲ ለሙሴ ነቢይ ይኩኖ አምላክ ፈነውኮ ሀበ ምድረ ግብፅ ዩኒቨርሲቲ አዎ በስልጣን አምጣነ ረሰይከ ለፈርዖን አምላኮ በስልጣን አምጣነ ረሰይከ ለፈርዖን አምላኮ ከመይሚጥ እስራኤል መጻሕፍተ ዕዝራ ወሄኖክ እምሃገረ አፍአ ተሃውኮ ዮሐንስሂ ዘልማድከ ተሰብኮ አዎ ለጻድቅሂ ዩኒቨርሲቲ ነው። ለጻድቅሂ ዩኒቨርሲቲ ማይቀባ አልፋ መሰልኮ በሰፊሃ መጽሐፍ አነዳከ ዘአንተ ተባርኮ ነው። ማይቀባ አልፋን መሰለው ባሕረ ኤርትራን የሚሻገር ማለት ለጻድቅሂ ዩኒቨርሲቲ ማይቀባ አልፋ መሰልኮ በሰፊሃ መጽሐፍ አነዳከ ዘአንተ ተባርኮ ዘእንበሊሃ ለባይስ ሐመረ ተርሴስ ስብኮ አምጣነ አዶከ ተፋቅሮ ባሕረ ዮርዳኖስ ወኢያሪኮ ምግባረ ሰናይ መንግስተ ከመተፈጸመ ምግባረ ሰናይ መንግስተ በጊዜ ፈጸመ ወልደ ላሊበላ ፍቅርከ ዘይሰመ ይትባረክ ወበጊዜ ጸለየ ለከ ተክለ ሃይማኖት ታሪክ ተቀባይከ ቅብአ ተፋቅሮ ይኩኖ አምላክ ምግባረ ሰናይ መንግስተ በጊዜ ፈጸመ ወልደ ላሊበላ ፍቅርከ ዘይሰመ ይትባረክ ወበጊዜ ጸለየ ለከ ተክለ ሃይማኖት ታሪክ ተቀባይከ ቅብአ ተፋቅሮ ይኩኖ አምላክ ከማሁ ለምኒልክ እስመ አንተ ኮንከ ዘርአ ሰሎሞን ቡሩክ እስመ አንተ ኮንከ ዘርአ ሰሎሞን ቡሩክ አዎ መሳፍንትሂ ወመኳንንት እናንተም ህዝብ ያላችሁ እደውሂ ወአንስት ያገባይ ተጽባህ ወሰርክ ለባለቤት ሰአልዎ ገባረ ይወስክ እንዘ ማይረሩ ብዙ በቤተ መጻሕፍት ሰሊክ ገባሮ እስመ ህዳት ለመርጬ ወለደደክ ቤተ መጻሕፍት አዝመራው ታላቅ ነው። አንባቢ ያስፈልጋል፣ ተርጓሚ ያስፈልገዋልና ስለዚህ ነው እደውሂ ወአንስቲያ ገባይ ተጽባህ ወሰርክ ባለቤቱን ለምኑት ይኩኖ አምላክን የመሰለ ሰው እንዲሰጣችሁ ነው። ገባይ ተጽባህ ወሰርክ
ለባለቤት ሳልዎ ገባረ ይወስክ እንዘ ማይረሩ ብዙ በቤተ መጻሕፍት ሰሊክ ገባሩ እስመ ህዳት ለመርጬ ወለደደክ አጭር መወድስ ይኩኖ አምላክ በይኩኖ አምላክ ዘነክሰ እምድረ ላስታ ቅንየት ፈለሰት ሀበ ምድረ ሸዋ መወድስ መንግስት አዎ ፈለሰት ሀበ ምድረ ሸዋ መወድስ መንግስት ይበቃኛል እግዚአብሔር ይስጥልን መጋቢ ሚስጥር አፈወርቅ ተክሌን እጅግ አድርገን እናመሰግናለን እንግዲህ ይሄንን የምስጋና ፕሮግራም ቅድም እንደተናገርኩት ይሄንን ፕሮግራም ስናዘጋጅ ምን እናደርግ እንግዲህ ከመዘክር ዳይሬክተርነት ሲያጠናቀቅና ወደሚቀጥለው ምዕራፍ ሲሻገር እንደው ዝም ብለው ምንለው በዚህ ሳናመሰግነው በሚቀጥለው የበለጠ ተጠቃሚ እንድንሆን ደግሞ አሁን በደንብ ብናመሰግንና ብናበረታው ይሻላል በሚል ነበር ለሚቀጥለውም ደግሞ ስራው የአዲስ አበባ ዩኒቨርሲቲ ፕሬስ ዳይሬክተር እዛም ላይ ደግሞ እንደዚሁ እንደምታጠቅበን ተስፋ እናደርጋለን ለሱም ደግሞ ስንቅ እንዲሆነው መልካም እድል ለማለት ነው ይሄንን ዝግጅት ያሰብነው የተሰባሰብነው ይሄንን ስናደርግ እንግዲህ በርካታ ወዳጆቻችን ናቸው አብሮን የነበሩት ኮሚቴው አለ ኮሚቴውን በኋላ ላይ ጠራለው ከኮሚቴው ባሻገር ደግሞ የይኩኖ ወዳጆች በጠቅላላ ይሄንን ፕሮግራም አግዘዋል ይሄንን ስናደርግ ደግሞ መሐከላችን እንግዲህ ኮባ ኬክ በአርቲስት ቲቪ በኩል ስፖንሰር አድርገውናል ለይኩኖ ልዩ ሆነ እስቲ ምን አይነት ነው ይኩኖ ብለው ገጸ ጥበብ ፕሮግራም አልናቸው ይኩኖን ገለጽንላቸው እንዴት አርገው ደግሞ ይኩኖን እንደሳሉትና እንደተጠበቡበት በኬኩና ያለን ኮባ ፔስትሪ እጅግ አድርገን እናመሰግናለን ለመልካም ሰው የቀረበ ስጦታ ይላል እዚህ እናመሰግናለን አርቲስት ቲቪ እናመሰግናለን ከኮባ ነው የመጣ ነው ይኩኖ እንኳን ደስ ያለ ገጸ በረከት አሪፍ ፕሮግራም ይሆናል ብለን እናስባለን እናመሰግናለን ስለጋበዛችሁ ዜስተን እንግዲህ ሼፉ ነው ተጠቦበታል እዚህ ጋር ገጸ ጥበብ ይላል ለመልካም ሰው የቀረበ ስጦታ ይላል ላባ አለ መጻፊያ እጅግ አድርገን እናመሰግናለን ከዚህ በመቀጠል እንግዲህ በቅድሚያ ወደ መድረኩ የምጋብዘው ይኩኖ አምላክን ወደ መድረኩ ጋብዛለሁ እንዲሁም መሐከላችን ውድ ባለቤቱ የልጆቹ እናት ዋዊዬ መሐከላችን አለች ያንቺም ከጎኑ መሆን ነውና ይኩኖን ያበረታው እጅግ አድርገን እናመሰግናለን ዋዊዬ ጥበብ ባለሙያ ናት እሷም የልጆቹ እናት ሶስተኛውን በሆዷ ይዛ እናመሰግናለን ስላየሽ ደስ ብሎኛል ዋዊዬ እሺ እንግዲህ ትልቁ ስጦታ ወይም ደግሞ ቅድም እንዳልኩት ኬኩ አለ ፕሮግራሙ አለ ኮንቴንት ክሬት አድርገን ሰጠነው አለ እናመሰግናለን በመጀመሪያ እግዚአብሔር ያክብርልኝ ይሄ ክብር የሚገባኝ አይደለም ግን በትግርኛ አንድ ተረት አለ ክቡር የክብረካ መጠን ነፍሱ ይላል የከበረ ሰው የሚያከብርህ ባለው ክብር ልክ ነው ስለዚህ ይሄ የናንተ ክብር ነው የኔ አይደለም በእናንተ በነፍሳችሁ መጠን ያከበራችሁ በመጀመሪያ ዋዊዬን ባለቤቴን በጣም ነው ማመሰግነው በጣም ጀግና ልጅ ናት የመጀመሪያው ከቤተ መጻሕፍት ሲሰናበት የነገርኳት እሷን ነው መኪና እየነዳው ነው የተዋወቅነው ነገ ጠዋት መኪኖቹን አስረክባለሁ ስላት ያለች ነገር ምንድነው ጃንጥላ ያለች መኪናዋ ውስጥ እና ጃንጥላዋን አውጣልኝ አለችኝ ጃንጥላዋን አወጣው ከዛ ዞር ብላም አላየችው እንደዚህ አይነት ጥንካሬ በጣም የሚገርም ነው የእግዚአብሔር ስጦታ ነው አሁን ግን ይሄንን ሁሉ ስለኔ መሆኑን ሳስብ ትዝ ያለኝ ከ13 አመት በፊት ከኤልያስ ጋር የተገናኘንበት አጋጣሚ አሜሪካ ሀገር ሄድኩና ለአባቴ አንድ ረጅም ጃንጥላ ይዤለት መጣሁ ረጅም ነው ብርቱ ነው ጃንጥላው እና በጣም አስም ሲያስቸግረው አባቴ እቺን ሳምንትማ አልዘልቅም ይያለ ነው የሚኖረው ሁሌ እኛ ግን ሃይስኩል እቺን ሳምንት አላልፋትም እንዳለ ነው ከዛ ልክ ጃንጥላውን ሰጠው ዘረጋው በጣም ትልቅ ነው አጠፈው ምርኩዝም ይሆናል ደልደል ያለ ነው እና ምን አለ አይ አሁንማ እኖራለሁ አለ እና ከኃላፊነት እንደተነሳው ማንንም ሳይሰማ 3 ቀናት አልፈው ንብረትም ምንም ሁሉም ነገር በፍጥነት አስረክቤ እንደወጣው ሰኞ ጠዋት ጀምሮ በፌስቡክ ስለኔ የተጻፉት ነገሮች በጣም እጅግ በጣም ልቤን የነኩት ህዝቤን በማገልገሌ ለዛውም የሰራሁት ስራ ባንድ ቃል ብገልጸው በር መክፈት ነች በቃ የኔ ስራ ቤተ መጻሕፍት ነው ጠዋት ይከፈት ከዛ ደግሞ ሲሳካ
ለዛውም በክቡር ጠቅላይ ሚኒስትሩ ልዩ የሆነ ፈቃድ የልዩ አበል ለሰራተኞቹ ተፈቅዶ የ24 ሰዓት አገልግሎት እንዲከፈት ተደረገ። ይሄ ትልቅ ነገር ነው። አዳራሻችን ለሁሉም ደራሲያን ክፍት ነበረ። ደራሲያን እንደፈለጉ እንዲናገሩበት እና ይህንን ጸጋ እግዚአብሔር ነው የሰጠን። ቤቱ ሁሌ ምን ተባለበት ምን ተነጋገራችሁ እንደዚህ የሚል ጥያቄዎች ሳይነሱበት ለበርካታ ዓመት እንዲቆይ የኔ የግሌ ተነሳሽነት አይደለም። እኔ እንዳልኳችሁ በሩን ከፈትኩ ግን ይዘጋ ብሎ የመጣ ሰው የለም። ስለዚህ በዚህ ምክንያት ብዙ መጽሐፍት ተመርቀውበታል፣ ብዙ ሐሳቦች ተንሸራሽረውበታል። አንባቢያን እንደፈለጉ ጊዜያቸውን ሙሉ እዛ ላይ እንዲያሳልፉ ክፍት ሆኗል። ተዘጋግተው የነበሩ በሮች ተከፍተዋል። በር ስለከፈትኩ ብቻ ይሄ ሁሉ ክብር እጅግ በጣም ይበዛብኛል። ነገር ግን ቅድም እንዳልኩት የእናንተ ውስጣችሁ ላይ ያለ ክብር ነውና በዛ ብዬ አልከራከርም። እግዚአብሔር ያክብራችሁ። በጣም እጅግ በጣም ነው የማመሰግነው። አዲሱ ዓመት ለሁላችሁም የሰላም፣ የጤና፣ የበረከት፣ የህይወት ይሁን። አመሰግናለሁ። እናመሰግናለን። ይህንን ቦታ ለፈቀደልን ለኢትዮ ጣዕም ሬስቶራንት እጅግ እናመሰግናለን። የቀሩትን ወጪዎች በሙሉ የሸፈነልን አርቲስት ቲቪ ነው። እነሱንም በጣም አድርገን እናመሰግናለን። ኮሚቴውን ስለ ይኩኖ ፍቅር፣ ስለ ይኩኖ ምስጋና፣ ስለ ይኩኖ ትጋት እናመሰግናለን ሲሉ ወዳጆች የተሰበሰቡበት ወዳጅነት ሰው መውደድ እጅግ ደስ ይላል። እጅግ የምወደው ነገር ነውና ከእናንተ ጋር እኔም አብሬ በመሆኔና ይህንን ወዳጅነት መካፈል በመቻል እጅግ ደስ ብሎኛልና እናመሰግናለሁኝ። ይኩንዬ ኬኩን ትቆርስልናለህ። እናመሰግናለን። በዚህ ዝግጅት ላይ ተሳተፋችሁ መግቢያ ትኬት አስተርፋችሁ ለገዛችሁ ይሄን ነገር ማበደገፍ እንፈልጋለን። ይኩኖ ከዚህ በኋላ ገጸ ጥበብን ቢፈልግ አርስቱን ቀይሮ ቢፈልግ ባለበት እንዴት እንደሚያቀርብልን ለማየት ጓጉተናል ያላችሁ የደገፋችሁ እጅግ አድርገን እናመሰግናለን። ዋውዬ የምትዩ ይኖር ይሆን? ከሱ በኋላ ማውራት በጣም ይከብዳል፣ ግን ያልታሰበ የማታ እንጀራ ይስጣችሁላችሁ። እናመሰግናለን ስለመጣችሁ ሁላችሁም እጅግ አድርገን እናመሰግናለን። ክበሩልን።